አዎ ያው ዞሮ እዛው ሪፖርት ላይ አቨሬጁ 80 መሆኑን አስቀምጠዋል። እሺ እዛው ሪፖርት ላይ 80 መሆኑን አሳይተዋል። ሁሉም ልሙጥ ሆኖ አይሄድም። በጣም ብዙ መልካም ነገር ውስጥ አንድ ክፉ ነገር አይጠፋም። አንድ በጥባጭ አይጠፋም። አንድ አፈንጋጭ አይጠፋም። አንድ እግር ጎታች አይጠፋም። አንድ ተቃዋሚ አይጠፋም። አመራሩም ጭምር ድብልቅልቁ የወጣ የጎራ መደበላለቅም ያለበት ነው። እንዳይሳካ የሚሰራም ይኖራል። አንዳንድ ከዚህ ቀደም አሁን አረንጓዴ አሻራ አይደለም አንዳንድ ጊዜ እኮ ችግኙን እኮ አናቱን ወደ መሬት አዙሮ የሚተክሉ አካላትም እኮ የነበሩበት ሀገር ነው ይሄ ሀገር። ስለዚህ ይሄ ሊደንቀን አይገባም። እኔ ለምን አይደንቀንም ፕሮፌሰር? እንደው ልንገሩት አይደለ ክፋት አይደለም እኮ አይ እንትን ምክንያታዊም እኮ ለምሳሌ እሺ እነሱን እንተዋቸው። እዚያው ሪፖርታችሁ ላይ ታችንን ለመቆጠብ ያህል አሁን ያሉኝን 80% ተሳክቶልናል ላሉን በራሳችሁ እርሶ በሰጡኝ ሪፖርት ላይ ከተመለከትኩት አይደለም አልጸደቀም በሚል ለማነሳው አንድ ምክንያት ልጥቀስ። እስካሁን ከተዘጋጁ ችግኞቹ 67% የሚሆኑት ማለትም 3.41 ቢሊዮን ችግኞች በፕላስቲክ የተዘጋጁ መሆናቸውን ተጠቅሱና ነገር ግን መረጃዎቹ ይህን ቢያሳዩን ብላችሁ የችግኝ ፕላስቲክ አቅርቦትን በተመለከተ ባደረጋችሁት የዳሰሳ ጥናት ግን አቅርቦቱ የፕላስቲኩ አቅርቦት በዚያ በተደረገ ጥናቱ በተደረገበት ዓመት ላይ እዚህ ሀገር ውስጥ የለም። ከዚህ የተነሳ የተጋነነ ሪፖርት ነው ብላችሁ ራሳችሁ በሪፖርታችሁ ላይ አስቀምጣችሁ ሁለተኛ ልጨምርሎት አረንጓዴ አሻራን የሚያስተባብሩ ሴክተሮች በዞንና በወረዳ ደረጃ በጣም ደካማ መሆናቸውን ራሳችሁ ሪፖርት ላይ ተመልክቷል። በተጎበኙ ዞንና ወረዳዎች ስራ የአንድ ወቅት የፖለቲካ ስራ አድርገው የሚቆጥሩ አካላት መኖራቸውንም እንደዚሁ በተመሳሳይ የእናንተው ሪፖርት ላይ ነው የተመለከተው። ችግኞች ደግሞ በብዛት የሚተከሉት የአርሶ አደሩ ጓሮ ያለው ዞንና ወረዳ ላይ ነው። በዚህ ደረጃ የውሸት ሪፖርት የተጋነነ ሪፖርት መሆኑን ራሳችሁ ባቀረባችሁት መሰረት ወይም ደግሞ የአንድ ወቅት የፖለቲካ ስራ ብለው የሚያምኑ የግብርና ሙያተኛ ሰራተኞች ባሉበት ዞንና ወረዳ እዚሁ ላይ እየተጠቀሰ ባለበት ሁኔታ በዚህ ደረጃ ውሸት እየተጻፈ እርሶ የሚሉት 80% አሳማኝ ነው ወይ? ይሄው የራሳችሁ ሪፖርት ነው የከተማ እዛው ሪፖርታችሁ ላይ ነው እርሶ የሰጡኝ ሪፖርት ላይ የዚህ ዓመት ሪፖርት ለደን ልማት በቂ በጀት አልተመደበም። በተመደበበት ሁኔታም በሰዓቱ አይለቀቅም። ችግኝ ደግሞ ሰዓት ይፈልጋል፣ እንክብካቤ ይፈልጋል። ለጉልበት ሰራተኞች ችግኝ ጣቢያ ላይ ለሚገኙ ማለት ነው ወቅቱን ያገናዘበ ክፍያ አይሰጥም። ድረ ተከላ እንክብካቤ ተሟልቶ አይሰራም የሚል ይህንን አረጋግጠናል። በመስኩይት እንትናችሁን በደንብ ልየታውን ጠቅሶ እዛ ሪፖርታችሁ ላይ ተመልክቷል። ስለዚህ ከእነዚህን የተተከሉ ችግኞች ለሚንከባከብ የጉልበት ሰራተኛ ወቅቱን የዋጀ ክፍያ ሳይፈጸም በአግባቡ ለችግኝ ጣቢያዎች በጀት ሳይመደብ የተመደበውም በሰዓቱ አይለቀቅም የሚል ሪፖርት ያቀረበ አካል በዚህ በኩል 80% አጸደቅኩ ቢለኝ እንዴት አድርጌ ልመን? ማመን አለብህ። ለምን መሰለህ የምታምነው? አሁን ይሄ በጀት የሚያነሳው ከፋይናንስ ከግብርና የኢትዮጵያ ፌደራል ሚኒስቴር ግብርና ገንዘብ ሚኒስቴር በአመት 120 ሚሊዮን የምትለቀቋን ጉዳይ ነው እሱ የሚያወራው። እኛ ደግሞ 120 ሚሊዮኗ ለምንም ነገር አትሆንም። ይሄ ነገር የሚሰራው በህዝብና ክልሎች ከሌላ በጀት በህዝብ ማስተባበር የሚሰራ ነው እያልን ያለ ነው። ሁለተኛው ችግኝ ጣቢያዎች በግብርና የሚያስተዳድራቸው ብቻ አይደሉም። አሁን ማሰብ የሚገባ ኤንጂኦ የሚያስተዳድራቸው ችግኞች አሉ። ፕሮጀክቶች የሚመራቸው ችግኝ ጣቢያዎች አሉ። የኛ ችግኝ ጣቢያዎች ወደ 30-40% ነው የሚሆኑት። አብዛኛው ተከላ የሚካሄደው ከወጣቶች በግዢ የተወሰደ ነው። ወጣቶች አልምተው የሚያቀርቡ እንዳለ ማወቅ አለብን። በነገሬ ላይ አንዱ ቅድም ላነሳ የነበረው የስራ ዕድል ፈጠራ ያልኩ ችግኝ ማፍላት አንድ ኢንዱስትሪ ሆኗል። አሁን ዘር ማቅረብ አንድ ሌላ ገቢ ምንጭ ሆኗል። አሁን ወጣቶች በማህበር ተደራጅተው ችግኝ እያፈሉ ናቸው። በጣም ጥሩ ችግኝ የሚያመርቱ አሉ። ሲዳማ ላይ ሄደህ ማየት ትችላለህ። ጋሞጎፋ ላይ ሄደህ ማየት ትችላለህ። ኦሮሚያ ውስጥ ማየት ትችላለህ። ስለዚህ እነዚህን ችግኞች ተቋማት እየገዙ የምንተክልበት ሁኔታ አለ። አብዛኛው ስራ የሚሰራው በህዝብ አቅም ነው። ቅድም ብያለሁ፣ ጉድጓድ ለመቆፈር ቢሊዮን ብር ነው የሚያስፈልገው። ህዝቡ ከተፋሰስ ልማት አካል አድርጎ ጉድጓዱን በበጋው ቆፍሮ ሬዲ አድርጓል። ወጪ አናወጣበትም፣ ግምት ግን አለው። ችግኙ ወደ ችግኝ ጣቢያ ከችግኝ ጣቢያ ወደ ተከላ ቦታ መጓጓዝ አለበት። በህዝብ አቅም ነው የሚሄደው።
ወጪ አናወጣበትም እኛ። ስለዚህ ለአንድ ችግኝ ጣቢያ ሰራተኛ ገንዘብ በጊዜ አልተከፈለም የሚለው መላ ኢትዮጵያ ውስጥ አርሶ አደሩ የሚሰራው የራሳችሁ ሪፖርት ነው እኮ። የአንድ ችግኝ ጣቢያ ችግር ለእኛ እኮ የአንድ ችግኝ ጣቢያ ችግር አይደለም፣ አጠቃላይ ተለይተው በተገመገሙ የእርሶ ሪፖርት ነው የሚለው። ለይተን በዚህ ዞን በዚህ ወረዳ በገመገምናቸው አጠቃላይ ባየናቸው አካላት ላይ አሁን እኛ የሚጠቅመንን ሀገራችንን የሚያሳድግልንን አረንጓዴ አሻራ የሁላችንም ስለሆነ ከስተታችን እየተማርን እንድንሄድ ነው ይሄን ማንሳት እንጂ ጠንካራ ጎኖች ደግሞ ተብለው በስፋት የተጠቀሱ እኮ አሉ። እነሱን ማንሳት ራስን ማንቆለጳጳስ እንዳይሆን ነው እኔ አሁን ችግሮቹ ላይ ትኩረት የማደርገው ነገም እንዳይገጥመን ማለት ነው። ስለዚህ የሚመለከተው አካል ይሄን ነገር እየፈታ በአግባቡ እንትን እያለ መሄድ ነው። ወጪ አናወጣበትም ማለት እኮ ሲገመት ሂሳብ ውስጥ ይገባል። እንደውስ ለምንድን ነው ችግኝ ማፍላት የስራ ዕድል ፈጠራ እንደሆነ ሁሉ ክብካቤ ለምሳሌ የተሻለው አዋጩ መንገድ ተብሎ ወይም ሌሎች ሀገራት የደረሱበት ደረጃ እነ ሩዋንዳን እነ ታንዛኒያን ስንወስድ በችግኝ ወይም ደግሞ ከአረንጓዴ ልማት በሚገኝ የቱሪዝም ገቢ ለአካባቢ ልማት የሚውል ነገር አለ። ከዚያ ባሻገር ለተቋማት ለምሳሌ መንግስት መስሪያ ቤቶች፣ የግል ሴክተሮች እንደዚህ በውል አስገብቶ እዚያ አካባቢ ላይ የተተከሉ ችግኞችን እንዲከባከቡ ቢሰጥ እነዚህ አካላት ደግሞ ከሰራተኞቻቸው በሚቆርጡት ኦር በሌላ አይነት ፈንድ ለወጣቶች ሰጥተው የስራ ዕድል ፈጠራም ይሆናል አሰልጥነው ያን ቢንከባከቡ የተሻለ ይሆናል። ሌሎች ሀገራት ላይ እንዲህ እየተደረገ ስለሆነ ችግኝ ከማፍላት የዘለለ ሌሎች በርካታ የስራ ዕድሎችም የሚፈጠሩበት አረንጓዴ አሻራ ማድረግ አይቻልም። ቅድም አላስጨረስከኝም እንጂ የስራ ዕድል ፈጠራው 3-4 መልክ አለው። ዘር አቅርቦት ብያለሁ፣ ችግኝ ማፍላት ብያለሁ። ችግኞች ከተተከሉ በኋላ ተቋማት የተከሏቸውን ተፋሰሶች በሰዎችን ቀጥረው ያሰራሉ። አንዱ የስራ ዕድል ፈጠራ እሱ ነው። እናንተ ግን ትቆጣጠራችኋላችሁ? እኛ እንቆጣጠራለን። እኛ ቁጥጥር እናደርጋለን፣ ድጋፍ እናደርጋለን። የኛ ታውቁታላችሁ፣ ቦታዎችን ሁሉ እናውቃለን። ለይታችሁ በውል ነው የሰጣችሁ። ተቋማት እኮ ከተከሉ በኋላ ከኛ ጋር እኮ ኮሚኒኬት አድርገው ነው እከሌ እዚህ ተክሏል፣ እከሌ እዚህ ጋር ነው፣ እንዴት ክትትል እያደረገ ነው፣ ሰው መድቧል ወይ የሚለውን እኛ ክትትል እናደርጋለን። ተጠያቂነት አብሮ ይመጣል። አንድን ተፋሰስ ለአንድ አካል በምንሰጥበት ጊዜ ጸድቆ ራሱን ችሎ እስኪወጣ ድረስ እኮ ክትትሉ አለ። ያንን መያዙ ጥሩ ነው። ሁለተኛ የተፋሰስ ተጠቃሚዎች ደግሞ ያ የተተከሉት ቅድም ያልኩት ደን እየሆነ ያለውን ቦታ ደግሞ እንድጠቀሙ እያደረግን ነው። ከዛም እኮ ገቢ እያገኙ ነው። ምን ገቢ ነው የሚያገኙት? ከብት ያደለቡበታል፣ አበባ ያወጣል፣ ያ የተተከለው ነገር ንብ ያንቡበታል፣ ምንጮች ይፈልቃሉ፣ መስኖ ይጠቀሙበታል፣ አትክልት ፍሬ ያመርቱበታል። በአጠቃላይ በጣም በትንሹ የተገመተው 1.3 ቢሊዮን ብር በአመት በዚህ ስራ ተንቀሳቅሷል ተብሎ ነው የሚገመተውና ይሄ ቀላል ነገር አይደለም። አንድ ቦታና ሁለት ቦታ ኢትዮጵያ ትልቅ አገር ናት። እዛና እዚህ ችግር የለም ማለት አይደለም። አጠቃላይ ወደ ችግርማ ካለ ችግሩን ማመን እኮ ችግር አምነናል እኮ አምነን ነው እንጂ እዚህ ጋር ችግር ስላለ ይሄን አትናገሩ ብሎ ቋንቋ በራሱ አይደለም። ችግር የሚነሳው ችግር እንዲታረም ነው። በነገራችን ላይ አረንጓዴ አሻራ ማለት የማንም አይነት አይደለም፣ የትውልድ ነው፣ የኢትዮጵያ ነው፣ የኔም የእርሱም ነው። ስለዚህ አረንጓዴ አሻራ ላይ ደግሞ በተለያየ መልኩ ለሙስና የሚያጋልጡ ጉዳዮች ካሉ ከተጠያቂነት ጋር የሚመጡ ነጥቦች ካሉ እዚህ ጋር ስላለማው እዚህ ጋር አትናገረኝ ብሎ ነገር የለም። ችግሩ ውጤቱ የጋራችን እስከሆነ ድረስ ችግሩ ላይ የጋራ አቋም ይዞ መነጋገር ተገቢ ስለሆነ ነው ማንሳታችን። እኛም ያንን አንተ ያየኸውን ሪፖርት ያጠና ነውና ያስጠና ነው ካለፉ ስህተቶች ተምረን ለቀጣዩ ምዕራፍ የተሻለ አፈጻጸም እንድኖረን እሱ ነው ጥሩ ትምህርቱን ገምግመን። በነገራችን ላይ ዛሬ ምሽትም ይሄን ፕሮግራም ማዘጋጀታችን በልዩ ስፔሻል ማዘጋጀታችን ነገን እነዚህ ነገሮችን እያሰብን ተጠያቂነት ያለባቸው አካላትም እንዲለዩ ጠያቂም አካል መዋቅራዊ በሆነ መንገድ የራሱን ዝግጅት አጠናቆ ቀላል ነገር ስላልሆነ ለምሳሌ ነገ ጠዋት ሰኞ ነው 500 ሚሊዮን ችግኝ ስንተክል እያንዳንዱ ሴክተር መስሪያ ቤት ስራ አቁሙ ነው። ስራ በመቆሙ ብቻ የምናጣው ብዙ ሀብት አለ። ይሄ የተሻለ ነገር ስለሚፈጥርልን አይደለ ይሄ እየሆነ ያለው። ስለዚህ እንደዋዛ እንደ ቀልድ እንዳይታይ ነው። ፕሮፌሰር አንተ እሱን ትላለህ። አንተ አሁን እችን ትንሽ ሪፖርት ባለሙያ ልከን የ15 ቀን ጥናት አድርገን ዩኤንዲፒን ገንዘብ ለምነን ገለልተኛ አካል ጨረታ አውጥተን ገምግሙን እስቲ እዩን ጉድለታችን የት ጋር እንደሆነ አሳዩን። የሙያ ጉድለት፣ የአሰራር ጉድለት፣ የአፈጻጸም ጉድለታችን ምንድነው? አስተምሩን
ብለን ለውጭ ድርጅት ሰጥተናል። ጥናት እየተደረገ ነው። ኢትዮጵያ በአፈጻጸሙ ምንድን ነው የጎደለባት? በአጠቃቀሙ እንዴት ነው? ኢትዮጵያ ከዚህ ውስጥ ምን አገኘች? በደን ሽፋን፣ በምግብ ዋስትና፣ በአካባቢ ጥበቃ፣ በስራ ዕድል ፈጠራ የሚለውን አዝ አይ ስፒክ ጥናት እየተደረገ ነው። አግኝቶ ውጤታማ ለመሆን ዛሬ እየተከሉ ችግኙን ከመንከባከብ ባሻገር እነዚህ ነገሮችም ከስር ከስር እየተሰሩ ካልሄዱ ዝም ብሎ በአንድ እጅ ማጨብጨብ ነው የሚሆነው። ህጉ አለ፣ ማስፈጸሙ ላይ ጠንካራ ውጤት ያለው አንበሳ ሆኖ የሚለውን ተቀበላል። የመጨረሻ ጉዳይ ከተሞች አካባቢ ለምሳሌ እዚህ አሁን እኛ ነገ አረንጓዴ አሻራችንን ስናኖር ዝም ብሎ ማለት እኔ ሳይ የምታዘባቸው ነገሮች እርሱም የዚሁ ከተማ ሰው እንደመሆኑ መጠን በተለይ ተቋማት በመስሪያ ቤት ደረጃ እየሄዱ ምናምን የሚተክሉት ነገር አለ እና አንዳንድ ቦታ መረጣ ላይ ነገ አስፋልት መንገድ ሊሆን እንደሚችል እየታወቀ የሚተከልባቸው ቦታዎች አምና ካቻምና ሲተከሉ የተመለከትኳቸው ዛሬ ሌላ ነገር ሆነው እያየዋቸው ስለሆነ ለምንድን ነው የማይታሰብበት? ለምንድን ነው የሚባክነው? አንድ ሁለተኛ አሁን የሚሉት ባለሙያዎች እንዳለ የግብርና ሚኒስቴርን ጨምሮ በተፈጥሮ ሀብት ጥበቃ ስራ ላይ ክህሎቱ እውቀቱ ያላቸው አካላት የኮሚኒኬሽን ሙያተኞችን ጨምሮ በየዘርፉ ተበትነዋል። እነዚህ አካላት ሲበተኑ የገጠሩን ክፍል ይመስለኛል ከተማ ላይ የሙያተኞች ድጋፍ ብዙ አናስተውልም እና ሁሉም እንደመጣለት እዛው አንዱ የተከለውን አንዱ እየረገጠ ሲተረማመስና ዝም ብሎ ለካሜራ ፍጆታ ብቻ የሚመስሉ ነገሮች ከተማ ላይ እመለከታለሁ። ወይም ደግሞ እዚህ አዲስ አበባ ከተማ ላይ ብቻ አምና ካቻምና ከተከልናቸው ችግኞች ከ50 በመቶ በላይ የሆኑት አንዳንድ ቦታ ላይ በተሻለ በተለይ ተቋማት የያዟቸው ቦታዎች ላይ በሚያምር መልኩ ተመልክቻለሁ። ዝም ብሎ ምሳሌ እናንሳ። ለምሳሌ ከኃይሌ ጋርመንት እስከ ገላን ኮንዶሚኒየም እኩል የተተከሉ ችግኞች አሉ። ነገር ግን እዛ ሃዩንዳይ ፊት ለፊት ላይ በተቋም የተያዘ ይመስለኛል። በዚያ ደረጃ ጎልቶ ሲታይ እዚያ ጋር ያለው ይሄ በተጨባጭ ነው። እንግዲህ እንዴት ይሄን እዚህ ላይ ያሳይ የችግኝ ተከላ ፕሮግራሙ በሶስት ነው የሚከፈለው። አንደኛው ቅድም እንዳልኩት በገጠር በአርሶ አደር ማሳ ላይ ጥምር ደን እርሻ እንዲሆን ፍራፍሬ መኖና ማገዶ የምንተክለው ነው። ሁለተኛው የተፋሰስ ማስጠበቅ እሱ 60% ነው የሚሸፍነው። ሁለተኛው ተፋሰሶችን ለማስጠበቅ ጎርፍና የድርቅን ለመከላከል የአየር ንብረት ለውጥ የሚያመጣውን ጉዳት የሚከላከሉልን ናቸው። እነዚህም ይጠቅማሉ፣ ግን ስለሚቆረጡ ለጥቅም ስለሚውሉ ያኛው ፉል ለዛ ነው 35% ይሸፍናል። እዛ ላይ እነ ቀርከሃ፣ እነ አገር በቀል ዝርያዎች፣ እነ ቀረሮ፣ እነ ዋንዛ ቅድም የምንላቸው እነ ኮርች እዛ ነው የሚተከሉት በላይ። ከዚያ ቀጥሎ የስነ ውበት ነው። ከተሞች አካባቢ ላይ የስነ ውበት ዛፎች ናቸው ተመርጠው ለዛ የሚመረጡ ናቸው። እንግዲህ ከተማ ግብርና የከተማ ሰው ያው እንግዲህ አሁን ጫማ አድርጎ ጭቃው እንዳይነካው በጫማው ጥፍር አካባቢ እየረገጠ የሚሄድ ነው። ከተማው እና ገጠሬውን አናወዳድርም። ለማለት የፈለኩት የከተማውንና የገጠሩን ሕዝብ ለማወዳደር ሳይሆን የከተማ ግብርናችን ገና እንጭጭ ነው፣ አላደገም። በከተማ ግብርና ላይ መንግስታችን ትኩረት አሁን ክቡር ጠቅላይ ሚኒስትራችን ምግባችን ከጓሯችን የሚለው ሀሳብ ከአረንጓዴ አሻራ የመነጨ ነው። በነገር ላይ ሌማት ትሩፋት የሚባል ከአረንጓዴ አሻራ የመነጨ ነው። ቅድም እንዳልኩት ሌማት ትሩፋት የሚባለው የእንስሳት ምርትና ምርታማነት፣ ዶሮ ምርት፣ ወተት ምርት፣ ስጋ ምርት፣ ንብ ምርት፣ ማር ምርት እናሳድግ በሚል ነው የምንተክላቸው። ለዛ የሚመግቡ ናቸው። እንደገናም ደግሞ ወደ ከተሞችም እንግባና ጓሯችን ምግባችንን የሚያመርት መሆን አለበት በሚል ያለው እንቅስቃሴ ነው። ገና የከተማ ግብርናውን ብቅ እንድል ያደረገው ሙያዊ ድጋፍ ጎደለ፣ ትክክል ነው፣ ይጎላል። ስርዓት ጠብቆ ሳይንሳዊ ስታንዳርዱን ጠብቆ መሄድ ጎደለ፣ ልክ ነው፣ ይጎላል። ምክንያቱም የግብርና አቴንሽን በገጠሩ ላይ ሆኖ ቆይቷል። የአካባቢ ጥበቃ አቴንሽን በገጠሩ ላይ ሆኖ ቆይቷል። እኔ አሁን መለስ ማለት አለብን። ከተማችን ውስጥ ስንት ሰው በጎርፍ በየዓመቱ ይወሰዳል? ስንት ቤቶች ይፈርሳሉ? ስንት ወንዞችን ተከትለው እየተሰሩ አደጋ የሚገጥማቸዋል? እነዛ ላይ ትኩረት አድርገን ቦታ መርጠን ካርታ ሰርተን ብንሰራ ውጤታማ እንሆናለን። ግን እኛ ሩጫችን ሁላችን ወደ ገጠሩ ስለሆነ ይሄ እንደ ክፍተት ይወሰዳል። በአንድ ደቂቃ ውስጥ ስለ ነገው የአረንጓዴ አሻራ ቀን ከበድ ያለ መልእክት አስተላልፈው ላጠቃል። ስለዚህ ከተሞችን በዚህ መልኩ በልዩነት እናያለን የሚለውን መሰጅ ማንም ጋዜጠኛ እስካሁን አልጠየቀኝም፣ ግን እንደ ችግር እንደ እጥረት ያየነው ስለሆነ እያስተካከልን እንሄዳለን ብዬ ተስፋ አረጋለሁ።
ነገ እንግዲህ ታሪካዊ ቀን ነው። ከዚህ ቀደም ኢትዮጵያ 350 ሚሊዮን አሳክታለች። ይሄ እንግዲህ የዓለም ሪኮርድ ያለፈ ነው። 50 ሚሊዮን ነው ህንድ ለመጀመሪያ ጊዜ በ2016 የተከለችው። እኛ በተቻለ መጠን አሁን ክቡር ጠቅላይ ሚኒስትራችን 500 ሚሊዮን ብለዋል። በቅፍ ያለ ህፃን፣ አልጋ ላይ ያለ ታማሚ እና አረጋዊ ካልሆነ በስተቀር ልጆች፣ ወጣቶች፣ ህብረተሰቡ በሙሉ ሰራተኞች፣ ነጋ ሁሉም የህብረተሰብ ክፍል ወጥቶ አሻራውን ያኖራል ተብሎ ይጠበቃል። ይሄ ቅድም አንተም ብለሃል። አረንጓዴ አሻራ የማንም ፖለቲካ ጉዳይ አይደለም፣ የማንም ፓርቲ ጉዳይ አይደለም፣ የማንም ሃይማኖት ጉዳይ አይደለም፣ የማንም ሙያ ጉዳይ አይደለም። የኢትዮጵያ ጉዳይ ነው። ስለ ኢትዮጵያ ነው የምንተክለው፣ ስለ መጻኢ ዕጣ ፈንታችን፣ ስለ ትውልዳችን ነው። ይሄ ሁላችን አሻራችንን በየአቅጣጫው እናኖራለን። ግን በአንድ ስሜት፣ በአንድ መንፈስ ደግሞ በጋራ ሀሳብ የኢትዮጵያ ነው የወል እውነት እያሰብን እኛ ኢትዮጵያውያን ኢትዮጵያ ሳትፈርስ እንድትቀጥል እንፈልጋለን። ፍቅራችንን በዚሁ ሰላም እንፈልጋለን። ዛፎች የሰላም ምልክትም ናቸው። በነገር የለ መንፈሲ እኮ ዛፍ ስር ሄደህ እኮ ሰላም ታገኛለህ። የሰላም የፍቅር እንዲሆንልን በጋራ እየተመምን በጋራ አንድ ትልቅ ውጤት የምናስመዘግብበት ትልቅ የአሻራ ቀን ስለሆነ የከተማውም ገጠሩም ሁለት ከተማ አስተዳደሮች ናቸው። ሌሎች ከተሞች በሙሉ በክልሎች የታቀፉ ናቸው።